ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ ሰበር መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሰበር መረጃዎች መውጣታቸውን ቀጥለዋል። ኢራን ወደ እስራኤል በርካታ ቁጥር ያላቸው ሚሳኤሎችን አስወንጭፋለች። ከእስራኤልም በተጨማሪ ወደ የመን፣ ኩዌት፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬንን ጨምሮ ወደ መካከለኛው ምስራቅ የአሜሪካ የጦር ሰፈሮች ተኩሳል። የባህረ ሰላጤው ሀገራትም የኢራንን ሚሳኤሎች ለማክሸፍ እየሰሩ ቢሆንም በርከት ያሉ ሚሳኤሎች ግን ከአየር መከላከያ እየጣሱ እየወደቁ ጉዳት እያደረሱ እንደሆነ ተዘግቧል። ኢራን የመጨረሻው የቁርጥ ቀን መድረሱ የምትሰስተው መሳሪያ እንደሌለና ሁሉም አይነት ጥቃት በሁሉም አቅሟ እየፈጸመች እንደሆነ መግለጫ ሰጥታለች። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒና የመሱድ ፔዜሽኪያን የፕሬዝዳንቱ መኖሪያ ቤትና ቢሮአቸውም በእስራኤልና አሜሪካ የአየር ድብደባ ክፉኛ እንደወደመ ተነግሯል። ይህንን ተከትሎም የአያቶላ አሊ ካሚኒ ደህንነትን በተመለከተ ከኢራን መግለጫ ተሰጥቷል። እነዚህና ሌሎችንም መካከለኛው ምስራቅን የተመለከቱ አዳዲስ ሰበር መረጃዎች አሉ። አብረን እንከታተለው። በቀድሚያም የመካከለኛው ምስራቅ ትርምስ አሁንም ወደ ለየለት አቅጣጫ እያመራ ነው። ኢራን የተሰነዘረባትን ጥቃት ተከትሎ የአጸፋ ጥቃት ሁሉንም ኃይሏን ተጠቅማ እየሰጠች መሆኑን የገለጸች ሲሆን በመካከለኛው ምስራቅ በሚገኙ ሁሉም የአሜሪካ አባሪ ኃይሎች ላይ ከፍተኛ ጥቃት መክፈቷን ኢራን አስታውቃለች። ኢራን ወደ እስራኤል በርካታ ቁጥር ያላቸው ሚሳኤሎችን የተኮሰች ሲሆን ቴልአቪቭና ሃይፋን ጨምሮ በሌሎችም የእስራኤል ከተሞች ላይ ኢራን የተተኮሱ ሚሳኤሎችን ለማክሸፍ የእስራኤል የአየር መከላከያ ስርዓት እየሰራ እንደሆነ እየተገለጸ ቢገኝም በአንዳንድ ከተሞች ላይ ግን ሚሳኤሎቹን ከአየር መከላከያ አልፈው መውደቃቸው ተዘግቧል። በሌላ በኩል ኢራን የአሜሪካ ባህር ኃይል የጦር ሰፈር የመቆጣጠሪያ ራዳርን በባህሬን ውስጥ በኢራን ሻሂድ 136 ድሮኖች መታም ማውደሟም ተዘግቧል። በቀጠናው የአሜሪካ አጋር የሆነችው ሌላኛው የግጭቱ ገፈት ቀማሽ ዩናይትድ አረብ ኤምሬት ስትሆን ዩናይትድ አረብ ኤምሬት ጠዋት ከተተኮሱባት ሚሳኤሎች በተጨማሪ አመሻሹ ላይ አዲስ ጥቃቶች ከኢራን የተቃጣባት ሲሆን ይህንንም ጥቃት ማክሸፍ መቻሏን የተባበሩት አረብ ኤምሬትስ አስታውቃለች። ኢራን በአንድ ቀን ብቻ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬን እና በኳታር ላይ በአንድ ጊዜ ከባድ ጥቃት በመሰንዘር የመጀመሪያዋ ሀገር ሆናለች ነው የተባለው። ኢራንም በእስራኤልና በአሜሪካ የጦር አውሮፕላኖች አሁንም በቴህራንና በሌሎችም ከተሞቿ ላይ ከፍተኛ ድብደባ እየተፈጸመባት ሲሆን አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርዝ ሞርጋን ውስጥ በምትገኘው ሚናብ በተባለው ከተማ በሚገኝ ትምህርት ቤት ላይ ተፈጽሟል በተባለ ጥቃት በርካታ ህጻናት ተማሪዎች ተገድለዋል የሚል ሪፖርት ወጥቷል። የኢራን መንግስት የዜና ወኪል የሆነው ኢርና እንደዘገበው ከሆነ ሴት ተማሪዎች የሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ ደርሷል በተባለ ጥቃት የተገደሉ ተማሪዎች ቁጥር ከ40 በላይ ሆኗል ተብሏል። የኢራን ሜሄር የተባለው የዜና ወኪልን ጠቅሶ ቢቢሲ እንደዘገበው ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ሌላ ጥቃት ተማሪዎች መገደላቸውን ዘግቧል። ኢራን ባወጣችው መግለጫ እኔ በማንም ሀገር ላይ ጥቃት አልፈጸምኩም፣ ነገር ግን ግዛቴ ተጥሶ ጥቃት ተከፍቶብኝ ራሴን የመከላከል እርምጃ እየወሰድኩ ነው ብላለች። ኢራን ያላትን ማናቸውንም አቅም ሳትሰስት ከመጨረሻው ኃይሏን እየተጠቀመች እንደሆነ ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከደቂቃዎች በፊት በሰጡት መግለጫ ኢራን ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ጥቅም ላይ ያውላለች ያሉ ሲሆን አራግቺ እንዳሉት ከሆነ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ኢራቅ ካሉ ሀገራት ጋር የስልክ ውይይት አድርጌያለሁ ብለዋል። በዚህ የስልክ ውይይትም ወቅት ኢራን የሀገሪቱን አንድነት ለመጠበቅና የተከፈተባትን ጦርነት ለመመከት ስትል ያላትን ወታደራዊ አቅም ሁሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ለእያንዳንዳቸው ባለስልጣናት በስልክ አሳውቀናል ብለዋል። አራግቺ እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቶቻቸውንና ግዛቶቻቸውን አላግባብ እንዳይጠቀሙ ግዛቶቻችሁን እና አሜሪካ የሚጠቀሙበት ከሆነ ከኛ ሚሳኤል አትድኑም ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለየሀገሩ መሪዎች ማሳወቃቸውን ይፋ አድርገዋል። በኢራን ላይ የተፈጸመውን ጥቃት ተከትሎ የተለያዩ አካላት መግለጫ እያወጡ ሲሆን የአውሮፓ ህብረት ኮሚሽን ፕሬዚደንት የሆኑት ኡርሱላ ቮን ደር ሌየር የአውሮፓ ህብረት በኢራን ከፍተኛ የሆነ ማዕቀብ መጣሉን አስታውቀው ሁሉም ወገኖች ሰላማዊ ዜጎችን ብቻ እንዲጠብቁ ዓለም አቀፍ ህግም እንዲከበር ጥሪ አቅርበዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው በሰጡት መግለጫ ለኢራን ሰላማዊ ዜጎች ያለን አጋርነት እንገልጻለን ያሉ ሲሆን የሲቪልና የፖለቲካ መብቶች እንዲከበሩ ጽህፈት ቤታቸው የጠየቀ ሲሆን ጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ በሚደረገውን ጥረት ለመደገፍ ዝግጁ ነን ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራቸው ጀግናው የኢራን ህዝብ ጋር በሚደረገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር የጦር መሳሪያ እንዳይኖራት ለመከላከል የሚደረገውን ጥረት እንደግፋለን፣ የኢራን ህዝብም እንዳይጎዳ እንደግፋለን ብለዋል። ሌላ በኩል ቁጣ የቀላቀለ አስቸኳይ መግለጫ ያወጣችው የኢራን የቅርብ
የቅርብ አጋር የሆነችው ሩሲያ ናት። የአሜሪካና የእስራኤል የጦር አውሮፕላኖችና ሚሳኤሎች የኢራንን ግዛት መደብደባቸውን ተከትሎ የመጀመሪያውና እጅግ ጠንካራው ዓለም አቀፍ ምላሽ የተሰማው ከሞስኮ ነው ይላሉ የዜና ወኪሎች። ሚድል ኢስት ሞኒተር እንደሚለን ከሆነ የሩሲያ መንግስት ይህንን ጥቃት ያለምንም ቅድመ ትንኮሳ የተፈጸመ የግዴለሽነት የትጥቅ ጥቃት ሲል በከፍተኛ ሁኔታ አውግዞታል። ሩሲያና ኢራን በዩክሬን ጦርነት ምክንያት እጅግ ጥብቅ የሆነ ወታደራዊና የደህንነት ኪዳን የፈጠሩ ሲሆን ሩሲያ ይህንን ጥቃት ያለ ትንኮሳ የተፈጸመ ማለቷ ጥቃቱ ህገወጥ መሆኑን ለዓለም ለማሳየት መሆኑን ተመልክቷል። ሩሲያ አሜሪካን በቀጥታ መክሰሷ ይህ ጦርነት በመካከለኛው ምስራቅ ሀገራት መካከል ብቻ የሚቀር ሳይሆን ወደ ታላላቆቹ የዓለም ሀያላን ሩሲያ፣ ቻይናና በአንድ ጎራ አሜሪካና አውሮፓን ደግሞ በሌላ ጎራ አድርጎ ሊያዋጋ የሚችል አደገኛ ክስተት ብለውታል። በሌላ በኩል ጥቃቱ ከተፈጸመ በኋላ እጅግ ከፍተኛ ድንጋጤ ውስጥ ከገቡት የመካከለኛው ምስራቅ ቀጠናው ሀገራት መካከል አንደኛዋ ሊባኖስ ናት። ፍራንስ 24 እንደሚለን ከሆነ የሊባኖሱ ጠቅላይ ሚኒስትር መንግስታቸውና ሀገራቸው በዚህ በአሜሪካና እስራኤል ኢራን ጦርነት ውስጥ ምንም አይነት ተሳትፎ እንደሌላትና ወደ ግጭት መጎተትም እንደማትፈልግ በይፋ አስታውቀው ዜጎቻቸው ጥንቃቄ እንዲያደርጉ አውጀዋል። የሊባኖስ መንግስት ትልቁ ስጋት በደቡብ ሊባኖስ የሚገኘውና በኢራን የሚደገፈው እጅግ ጠንካራ ቡድን ሂዝቦላ ነው በማለት ገልጸው ኢራን ከተጠቃች ሂዝቦላ ከሊባኖስ መሬት ላይ ሆኖ በእስራኤል ላይ በሺዎች የሚቆጠሩ ሚሳኤሎችን ሊያዘንብ እየተዘጋጀ መሆኑን ተከትሎ ነው ከፍተኛ ስጋት የተጫረው። ይህ ከተፈጠረ እስራኤልና አሜሪካ ሊባኖስን ሙሉ በሙሉ ወደ ፍርስራሽነት ሊቀይሯት እንደሚችል ነው የሊባኖስ መንግስት ከወዲሁ ያስጠነቀቀው። ስለዚህም የሊባኖሱ ጠቅላይ ሚኒስትር ይህንን መግለጫ የሰጡት ሂዝቦላ ሲሆን ሂዝቦላ ምንም አይነት ተኩስ ለኢራን ወግኖ እንዳይተኩስ ሲሉ ተማጽነዋል። እዚህ እንዳለ የመካከለኛው ምስራቅ አሁን በጦርነት እየታመሰ መሆኑን ተከትሎ ትልልቅ የዓለማችን አየር መንገዶች ወደ ቀጠናው የሚያደርጉትን ሙሉ በረራ ሰርዘዋል። በመካከለኛው ምስራቅ የተፈጠረው ወታደራዊ ግጭትን ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ ትልልቅ የአየር መንገዶች በረራቸውን የሰረዙ ሲሆን በአፍሪካ ግዙፍ የሆነው የኢትዮጵያ አየር መንገድ በቀጠናው በሚገኙ ሁሉም መዳረሻዎች ላይ የደህንነት ስጋት መፈጠሩን ተከትሎ በረራዎች ለጊዜው መቋረጣቸውን ይፋ አድርጓል። በዚህም ምክንያት የኢትዮጵያ አየር መንገድ ወደ ዮርዳኖስ፣ አማን፣ እስራኤል ቴል አቪቭ፣ ሊባኖስ ቤሩት የሚያደርጋቸውን በረራዎች ሙሉ በሙሉ የሰረዘ ሲሆን የኬንያ፣ የሞሮኮ፣ የሩዋንዳ እንዲሁም የተባበሩት አረብ ኤሚሬትሶችም በረራዎቻቸውን ሙሉ በሙሉ ሰርዘዋል። በዚህ እንዳለ የእስራኤል አየር ኃይል መጠነ ሰፊ የሆነ ጥቃት በኢራኑ መንፈሳዊ ጠቅላይ መሪ አያቶላ አሊ ካሚኒ ቢሮ ላይ በከፍተኛ ሁኔታ ውድመት አድርሷል ተብሏል። በኢራን ዋና ከተማ ቴሄራንና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል ከአሜሪካ አየር ኃይል ጋር በጋራ በመሆን በኢራን ዋና መዲና ላይ ጥቃቱን መፈጸማቸውን የቀጠሉ ሲሆን አሁን አመሻሹን በወጡ መረጃዎች እንደታየው ከሆነ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒና የፕሬዝዳንቱ ጽህፈት ቤትን ኢላማ የተደረገ ግዙፍ የሆነ ጥቃት ፈጽመዋል። እስራኤል በዛሬው እርምጃዋ ሄርማን ሻሃን፣ ቆም፣ ኢስፋሃን፣ ታብሪዝ፣ ካራጅ እንዲሁም ሌሎችም የሀገሪቱ አየር ኃይሎችና በኢራን ውስጥ ባሉ ወታደራዊ ካምፖች ላይ ጥቃቱን ቀጥለዋል። ከኢራን የሚወጡ መረጃዎች እንደሚገልጹት ከሆነ ጥቃቶቹ በዋናነት ኢላማ ያደረጉት የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒንና ወታደራዊ እንዲሁም ፖለቲካዊ አዛዦችን ለመግደል ያለመ ጥቃት ነው ተብሏል። ጥቃቶቹም በአወዛጋቢዎቹ ወታደራዊ ተቋማት ላይ ብቻ አይደለም ያሉት መገናኛ ብዙሃን በዋናነት በዋና ከተማ ቴሄራን ማዕከላዊ ክፍሎች ውስጥ የሚገኙት ስፍራዎች ላይ ከመሬት ሰርስሮ የሚገባ ግዙፍ አውዳሚ ፈንጂ ከአሜሪካና እስራኤል የጦር ጀቶች እየተወረወረ እንደሆነ ተዘግቧል። የኢራን መገናኛ ብዙሃን በሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን እና በአያቶላ አሊ ካሚኒ ጽህፈት ቤት ላይ ጥቃት መፈጸሙን አረጋግጠዋል። ፕሬዝዳንቱ ላይ ጉዳት አለመድረሱንም ዘግበዋል። የኢራን አብዮታዊ ሪፐብሊክ IRGC የበላይ መሪ አያቶላ አሊ ካሚኒ ጥቃቱን ሲፈጸም ቴሄራን ውስጥ እንዳልነበሩና ለደህንነታቸው አስተማማኝ በሆነ ስፍራ እንደሚገኙ ነው አንድ የኢራን ከፍተኛ ባለስልጣን ለሮይተርስ የዜና ወኪል የነገሩት። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀችበት በነበረው ሰዓት በትናንትናው ዕለት ጠቅላይ መሪው አያቶላ አሊ ካሚኒና ልጃቸው ዋነኛ ኢላማ ሊሆኑ እንደሚችሉ ስለተሰጋም ወደ ጥብቅ መደበቂያ እንደተወሰዱም አመልክተዋል። እዚህ ጋር በተገናኘ እስራኤልና አሜሪካ በተለያዩ የኢራን ግዛቶችና ከተሞች ላይ የፈጸሙትን ጥቃት የኢራን መሪዎች ላይ ያነጣጠረ እንደሆነ እስራኤል አመሻሹን አረጋግጣለች። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው ሀገራት በሆኑት ኤምሬትስ፣ ኳታር፣ ባህሬንና ኩዌት ላይ ያጸፋ ጥቃት በመፈጸም አሁን የወሰድኩት የሙከራ እርምጃ ነው በማለት የገለጸች ሲሆን ገና ጥቃቱ ይቀጥላል ስትል ዝታለች። ከአሜሪካ ጋር በተደረጉ ድርድሮች ላይ ዋነኛ ተሳታፊ የሆኑት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሀገራቸው ላይ የተፈጸመውን ጥቃት በሚሰጠው አጸፋ ኢራን ለወራሪዎች ልዩ ትምህርት ትሰጣለች፣ ታሪክም ትጽፋለች ሲሉ ገልጸዋል። ሚኒስትሩ አሜሪካና እስራኤል በጋራ የፈጸሙት ጥቃት ምክንያት የለሽ ህገወጥና ተቀባይነት የሌለው ብለውታል። አራግቺ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የትራምፕ ቅድሚያ ለአሜሪካ የሚለው መፈክራቸው ቅድሚያ ለእስራኤል ወደሚለው ተቀይሯል በማለት የአሜሪካ ፕሬዝደንትን ተችተዋል። በሌላ በኩል ይህንን ጦርነት አስመልክቶ የአፍሪካ ህብረት አስቸኳይ መግለጫ ከአዲስ አበባ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አሜሪካ ከእስራኤል ኃይሎች ጋር በመቀናጀት በኢራን አብዮታዊ ሪፐብሊክ ውስጥ በሚገኘው የኒውክሌር ጣቢያና ሌሎችም የኢራን ተቋማት ላይ ያነጣጠረው ወታደራዊ ጥቃትን ተከትሎ ስጋታቸውን ገልጸዋል።
ገልጸዋል። ሊቀመንበሩ ዛሬ ባወጡት መግለጫ እንዳሉት ከሆነ ይህ እርምጃ በመካከለኛው ምስራቅ ያለውን የጠባጫሪነት ሁኔታ ወደ ከፍተኛ ደረጃ ያሸጋገረ፣ ቀጠናውንም ወደ ለየለት ጦርነት የከተተ ብለዋል። መሐመድ አሊ ዩሱፍ ሁሉም ወገኖች ራሳቸውን እንዲገቱ በአስቸኳይም ግጭቱ እንዲረግብና ቀጣይነት ያለው ውይይት እንዲደረግ ጥሪ እናቀርባለን ብለዋል። በተጨማሪም ዓለም አቀፍ ሰላምና ደህንነትን ለመጠበቅ ሁሉም ወገኖች በዓለም አቀፍ ሕግጋትና በተባበሩት መንግስታት ቻርተር መሰረት እንዲንቀሳቀሱ አጽንኦት ሰጥተዋል። ሊቀመንበሩ ግጭቱ ይበልጥ ተባብሶ መቀጠሉ ለዓለም አቀፍ ደረጃ አለመረጋጋትን ከመፍጠር ባለፈ በነዳጅ ገበያ፣ በምግብ ዋስትናና በኢኮኖሚ ጥንካሬ ላይ በተለይም ግጭትና ኢኮኖሚ ጫና ባለባቸው የአፍሪካ ሀገራት ላይ ከባድ ተጽዕኖ ያሳድራል ሲሉም ገልጸዋል። ሁኔታው ይበልጥ እንዳይባባስና በህግ ላይ የተመሰረተ ዓለም አቀፍ ስርዓት እንዳይናጋ የሚመለከታቸው አካላት ሁሉ በኦማን ሱልጣኔት አደራዳሪነት የሚከናወን የዲፕሎማሲ ጥረቶችን ጨምሮ ለውይይት ቅድሚያ እንዲሰጡ እንጠይቃለን ብለዋል። መሐመድ አሊ ዩሱፍ በመግለጫቸው ማጠቃለያ ላይ ዘላቂ ሰላም ሊገኝ የሚችለው በዲፕሎማሲ እንጂ በኃይል አለመሆኑን በድጋሚ ገልጸው የአፍሪካ ህብረት ይህንን ሁኔታ ይቃወማል ሲሉ ገልጸዋል። አሁንም ጥቃቶቹ የቀጠሉ ሲሆን ተጨማሪ መረጃ ከሰዓታት በኋላ ይዤ የምመለስ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ።